በድንገት የዶክተሩ መኪና ገጫት። ዴቭ ደንግጦ ቀረ። አደይ እና ዶክተሩ በጣም ልባቸው ተሰበረ። አደይና ዶክተሩ በፍጹም አስበውትና አልመውት የማያውቁት ችግር ገጠማቸው። የዴቭ እናት ወደ ውጭ አገር ልትሄድ ሁሉን ነገር ጨርሳና እንዲሁም አደይን ሕይወቷን እንደምታመሰቃቅለው ቃል የገባችላትን ቤሪን ካመለጠች በኋላ አደይና ዶክተሩ ተያይዘው በሚሄዱበት ሰዓት ዴቭና የዴቭ እናት ወደ ኤሪፖርት ሲሄዱ በመኪና ሾጥ አድርጎ አፈር ከድሜ መሬት ላይ አገላብጦ ለቀቃት። ዴቭ እጅጉን ደንግጦ ልቡ ተሰብሮ ማን ነው እያለ የገጫትን እንኳ ለማስታወስ እጅጉን ደነገጠ። አደይና ዶክተሩ በቃ አሁንማ አበቃልኝ አደይ፣ ሆን ብለህ ነው ይችን ሴትዮ የገጫሃት ብለው እድሜ ልክ ያሳስሩኛል እያለ ተጨነቀ። እባክህ እውነት ለመናገር ዶክተር ለእኔ ብለህ እንደሆነ ይህን ሁሉ መስዋዕትነት የምትከፍለው ገብቶኛል። ግን ደግሞ የዴቭ እናት የእውነት ከዚህ ከሞት ካተረፈች እመነኝ መቼም ቢሆን እንደዚህ ልታደርግህ አትችልም። አንተ እኮ የህዝብ ዶክተር ነህ። በዛ ላይ ብዙ ሰዎችን የምታክምና ከሞት የምታድን ታዲያ እንዴት ብላ ነው አንተ ልታሳስርህ የምትችለው? እስኪ ንገረኝ ዶክተር ብላ ስትል አይ አንቺ ያልገባሽ ትልቅ ነገር አለ አደይ። ምክንያቱም እሷ አንቺንና እኔን ለመጣል ብላ የማትፈነቅለው ድንጋይ የላትም። እሱ ደግሞ ዛሬ ተሳክቶላታል። ስለዚህ አንቺም ሆንሽ እኔም ከዚህ በኋላ አብቅቶልናል ብሎ አለ። አይ በፍጹም እንደዚህ ብሎ ነገር የለም። ምንም እንዴትም ቢሆን አንቺና እኔ ሊያበቃልን አይችልም። ይልቁን ዝም ብለሽ አትናደጂ፣ አትበሳጭም፣ ልብሽም ቢሆን አይሰበር ብሎ አላት። ዴቭ አደይን ደስ አለሽ? በስተመጨረሻ እናቴን ገዳዮቹ እናንተ ናችሁ ብሎ አለ። ተረጋጋ። እውነት ለመናገር እኛ ምንም ነገር አላደረግናትም። ነገር ግን የዚህ ሁሉ መንስኤ ዋናው እናት ናት። እኔን እንደዛ ህይወቴን ካመሰቃቀለችው በኋላ እሷ ግን ለቤሪ ሁሉንም ነገር መክራና አስተላልፋ እኔን በአደንዛዥ እጽ መሰረት እንዲያብድላት ልታደርግ ዶክተሩና ዳይመንድ መተው ነው ያዳኑኝ። አመንክም አላመንክም ግን ደግሞ አሁን እንድታምነኝ አልጠብቅም። ለምን መሰለህ? ምክንያቱም አንዳንድ ጊዜ ባናምናቸው ይሻላል። አንተ እንደሆንክ ሰው የማመን ችግር አለብህ እና ደግሞ ይህንን ቅናትህን ወደዛ እስካልጣልክ ድረስ ከኔ ጋር በፍጹም አብረን ልንሆን አንችልም። በቃ በቅቶኛል። ታውቃለህ፣ ከዚህ በኋላ መቼም እኔ እናንተ አንድ ቤት እንኖራለን፣ ባልና ሚስት ሆነን እንኖራለን ማለት ዘበት ነው ዴቭ። እና አሁን ማድረግ ያለብህን ነገር አድርገህ ሂድ ብላ አለችው። ምን እያልሽ ነው? አስፈላጊውን እርዳታ ለእናትህ ዶክተር ያደርግላታል። ዶክተርም ደግሞ በስህተት ነው እንጂ የገጫት ሆን ብሎ እንዳላደለ አንተም እኔም እናውቃለን። እና በዚህ ነገር ባትከሰው እጅጉን ደስ ይለኛል። የእውነት ዴቭ ለእኔ የምታስብ ከሆነ ገና ዛሬ ነው ከእስር ቤት መውጣቱ። ያቺ ቤሪ ተብዬዋን ደግሞ ስትሄድ ሁሉንም ነገር ትነግርሃለች እና ያኔ ምናልባት ለመመለስ ብታስብ እንኳ ባትመለስ ይሻልሃል። ምን ማለት ነው? በቃ እኔ ከዚህ በኋላ ወደ እናንተ ህይወት መንጣት አልፈልግም። ስለዚህ መንጣት ካልፈለግኩኝ ደግሞ አንተ ብትመጣም ባትመጣም እኔ ለውጥ የለውም ማለት ነው። ገብቶሃል አይደለም? ይልቁንስ አሁን እናትህን ዝም ብለህ ወደ ሆስፒታል ውሰዳት ብላ አለችው። እሺ እንደፈለግሽ አደይ፣ ለማንኛውም እማዬን ላሳክምና ሁሉንም ነገር እኔ እጨርሰዋለሁኝ። ቤሪ ደግሞ ስለምትሰላች ትሄዳለች። አደይ አይ ሄደች አልሄደች መጀመሪያ ነበር እንጂ
አንተ በእናት ፊት ስለ እኔ ልትከራከርልኝና ልትቆምልኝ የሚገባው? አሁን እናትህ ወደ ውጭ ሀገር ወደዛው ወደ ቤቷ ተመልሳ መሄዷን ስታስብ ነው እንዴ ቤሪን ማሸነፍ እችላለሁ እያልክ እኔ ላይ ጉራህን የምትቸረችረው? በቃ ከዚህ በላይማ እንድትጫወትብኝ አልፈቅድልህም ብላ አለች። እኔ እኮ አልተጫወኩብሽም። አይ ይበቃሻል። የእውነት አሁንስ በጣም ታሳዝኛለሽ። ቆይ ምን አይነቲቱ አረመኔና ጨካኝ ብትሆን ነው ዲቭ? በቃ ተወኝ አልኩ አይደለም? በቃ ተወኝ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። የዶክተሩ ነገር በጣም የሚያሳዝንና ልብ የሚሰብር ነገር ገጠመው። ገና ከእስር ቤት እንደወጣ ወደ አደይ ነውና የሄደው። አደይን ካየና አደይን ደህና መሆኗን ካረጋገጠ በኋላ አደይ ያሳለፍሽው ጊዜ እጅግ የሚያስጠላና የሚከብድ ነበረ። እኔም ደግሞ እንደዛው። ስለዚህ ነይ እንሂድና ሻይ ቡና እንኳ ልበልሽ ብሎ ይዟት ሲሄድ፣ በሌላ በኩል የዲቭ እናትና ዲቭ ወደ ውጭ ሀገር ለመሄድ ሁሉንም ነገር ጨርሳ እስኪሸኘኝ እኔ ልጅ ታዲያ እንዴት አደረክ? ምኑን? ምናልባት የአደይን ጉዳይ ነው። አይማዬ እሱንማ ልክ ነበራችሁ። አደይ ለእኔ የምትመጥነኝ አይነት ሴት አይደለችም እና እኛም በቅርቡ ተጋብተን እንመጣለን ከቤሪ ጋ ብሎ ሲላት፣ እኔ እኮ ነግሬህ ነበር። እውነት ለመናገር ይህች ልጅ መቼም ቢሆን ያንተ እንደማትሆን ነግሬህ ነበረ። አንተ ግን አላምነኝ አልክ እንጂ እሷ እኮ ያገኘችው ወንድ ላይ ነው የምትንጠለጠለው ብላ አለችው። ቆይ ምን እያልሽ ነው? የምሬን ነው። እስኪ ንገረኝ። ታዲያ ዝም ብላ መለጣጠፍ ነው እንጂ የእውነት አርፋ ተቀምጣ መች እናውቃለን? አየህ የኔ ልጅ። ስለዚህ ምናልባት ዛሬ እንደዚህ ካደረገች ነገ ደግሞ እቤቷ ማንጣቷ አይደል? እንኳንም የቀረችብህ ብላ አለችው። አዎ እማዬ፣ አሁን ለማንኛውም ልሸኝሽ ብሎ ሲላት፣ አዎ ሸኘኝ እያለች እስከ መጨረሻው ድረስ ሸኘቻት። በሌላ በኩል ሊሊና ገጀራው ተፋጠጡ። የእውነት አንተ ትክክለኛ ወንድሜ ነህ ወይስ ከስክቤ ነው ከዛች ቤዛ ተብዬዋ ጋር ተስማምተህ ብላ አለችው። ትሰሚኛለሽ እህቴ፣ እኔ ባሆኑ ከማንም ጋር ተስማማሁም። ደግሞም እውነቱንና ሀቁን አንቺ ራስሽ ታውቂዋለሽ። ስለዚህ ማድረግ ያለብሽን ነገር አድርጊ። ዙሮ ዙሮ የእናቴ ሀብት ይገባኛል ብሎ አላ አታስብ። እውነት ለመናገር እኔ ስለ ሀብትና ስለ ንብረት በደንብ ነው ጠንቅቄ የማውቀው እና ደግሞ ምንም እንደማይመስለኝ ልነግርህ እወዳለሁ። ግን አንተ ትክክለኛ ወንድሜ ነህ አይደለህም ወይ የሚለውን በዲኤንኤ ውጤት መመርመር እፈልጋለሁኝ። አንተንም የኔንም ማረጋገጥ እፈልጋለሁ ብላ አለችው። ታዲያ ምን ችግር አለው? መቼስ ይህንን የእስር ቤት በር ይዤ እንደማልመጣ ታውቂያለሽ። አንቺ ነገሮችን አስተካክልልኝና መጥቼ እመረመራለሁ። እንደዛ ከሆነ ታዲያ ለምንድን ነው ሊሊ ቤዛን የረዳሃት? ምን እያልሽ ነው? እኔ የእውነት ቤዛን የረዳኋት ይመስልሻል እንዴ? ወይስ ደግሞ አብደሻል? ታዲያ እንደ ብቻዋን ልታደርገው ቻለች ወይስ ያክስቴ እጅ አለበት ብላ ስትል፣ እውነት ለመናገር አላውቅም፣ ግን አንዳንድ ጊዜ ሳስበው ምክንያቱም አንዳንድ ጊዜ ሳስበው በቃ እንደውም የአክስታችን እጅ ይኖርበት ይመስለኛል። ምናልባትም እኔ አንቺ ወንድም መሆኔን አውቃ ሁሉንም ነገር ለመጨረስና ከዛ እኔ ባልነቃ ኑሮ ያው የአክስታችን የእናታችንን ንብረት ልትወስድ ነበር ማለት ነው። እኔንም አታላ አየሽ። እዚህ ሊሊ አሁን ማድረግ ያለብን አንቺና እኔ አንድ መሆን ነው ብሎ አላት። እኔ አታስብ፣ በእኔ በኩል ለማንም ቢሆን ምንም አይነት ቅየማ የለብኝም ብላ ለማንኛውም ቻው ብላው ሄደች። ባቡሬና ሊሊዬ በመንገድ እየሄዱ እኔ ምልሽ የእውነት የዲቭ እናት የምትቀበላት ይመስልሻል እንዴ ብሎ ሲላት፣
የኔ ጓደኛ ምን ይወጣላታል እውነት ለመናገር ምክንያቱም ምርጥዬና እኮ ቆንጅዬ ናት ብላ ስትል እሱ መች ጠፋኝ እኔም እኮ አደይን ካንቺ በላይ ነው የምፈልጋት ግን ደግሞ እንዴት በዚህ ቅጽበት ይህች ሴትዮ ተቀይራ ና ያለቻት የሚለው ነገር ያሳስበኛል ሊልዬ ቶኝ የእውነት አላሳሰበሽም እንዴ ብሎ ሲላት አዎ አሳስቦኛል ግን ደግሞ የሚገርምህ ነገር እኮ ለዲብ እንዳትናገሪ ዲብንም አንቺንም ሰርፕራይዝ ነው ማደርግሽ ብላታለች እና አደይ ለማንም አልተናገረችም ማለት ነው አዎ እኔ እንጃ ብቻ ግን በጣም ከባድ ነው ብላ ስትለው ነይ ቶሎ የኔ ውድ በቃ ነይ አንቺን ቦታ ልውሰድና ልጋብዝሽ ብሎ አላት እውነት አዎና ይገባሻል ሰሞኑን እኮ እውነት ለመናገር ቆንጆ ቦታ እየወሰድኩሽ አይደለም በአንድ በኩል አደይ በአንድ በኩል የኔ ችግር ብቻ የሁላችንም ችግር ተደራርቧል ብሎ ባቡሬ ሊልዬን ቅውጥ አለ ቦታ ይዞ ሄዶ ጋበዛት በሌላ በኩል ዳይመንድና እንዲሁም ቤሪ ተፋጠጡ ስልኬንና ቦርሳዬን አምጣ ፓስፖርቴን ውስጡ አለበት የሚሄድበት ነው ከዲብዬ ጋር ተጋብተን ብላ ስትል ትሰሚኛለሽ አንቺ ሴትዮ በእጀ ስበብ እንዳትሆኝ ስለምን ዲቭ ነው የምትይው ትሰሚኛለሽ ፓስፖርትም ሆነ እንዲሁም ደግሞ ምንም አይነትም ስልክ አላየሁም ብሎ ሽምጥጥ አድርጎ ካዳት አበበና እንዲሁም ሄለን ቤታቸው ስለተወሰደባቸው እጅጉን ተናደዋል ቤዛን ምን አይነቲቱ አረመኔና ጨካኝ ነሽ እንዴት ነው በዚህ ልክ ጨካኝ ሆንሽው እያሉ ሲሏት ምንም አይመለከታችሁም ምክንያቱም አንዳንድ ጊዜ እራሳችሁ ያሳለፋችሁት ነገር ነው እንጂ ሰው ያሳለፈው ነገር አይገባችሁም አይደለም ታዲያ የዛን ሁሉ በቀል እኛ ላይ ነው ማለት ነው የምትበቀዩ አየህ እዚህ ላይ ነው ስህተትህ ምክንያቱም ቢያንስ አንተም ቢኮን ልትረዳኝ ይገባ ነበር ግን እናንተ ማናችሁም አልተረዳችሁኝም ታይ እንጂ ቤዛ እኛ ከዛ በላይ እንዴት እንረዳሽ ቤታችንን ከፍተን እኮ እዚህ ነበርሽ ዳኒም ደግሞ ያለ የሌለ ዶክሜንቱን ሁሉ የሚያስቀምጠው እዚህ ነበረ እኛ ግን አንድ ቀንም እንኳ ይሄ ቤት የኛ ነው እና እነሱ ለምንድነው ዕቃ ያስቀምጣሉ ብለን ምንም አይነት መረጃ እንኳ አልያዝንም ታውቂያለሽ ምናልባት ያኔ እኮ እናንተ እየመጣችሁ እዚህ ወረቀት ፋይል ምናምን ስትሉ የልሊን ቤት ማዳን ይችል ነበር ግን ደግሞ አልተሳካም ብላ ሄለን ስትል አይ ሄለን አታስቢ ምክንያቱም ኪሱ የሞላው ባላለሽ አይደለም እንዴ እስኪ ንገሪኝ ትሰሙኛላችሁ አበበየን እንደዚህ እንድትናገሩ አንዴ አታላችሁናል ከዚህ በኋላ እጣገባችን እንዳትደርሱ ብላ በሩን እላያቸው ላይ ዘጋችባቸው ቅምጥልና ኬንጎ ቀን በቀን እየተባባሰባቸው መጣ ላይክ ሼር ሰብስክራይብ